የፍልስጤም ያገር ትሁን ምንዳ ጋዛን ከፍርስራሽነት ፍልስጤማውያንንም ከሞት እየታደጋቸው አይደለም። ዛሬም የእስራኤል ታንኮች የሰው ገላን ወደ አፈርነት እየቀየሩ ነው። እንዴት ሆኖ ፍልስጤም የተባለች ሀገር ተመስርታ መልክዓ ምድራዊ ጉርብትና ከኔ ጋር ይኖራታል ያሉ ጽዮናውያኑ ጦረኞችም ዛሬም የሚንቀለቀለው ሀፎታቸውን ባልተገባቸው ላይ መዘው እያሳረፉ ነው። ተሰደዱ፣ ጁባ ሂዱ፣ ትሪፖሊም ከተሙ፣ እዛ ቦታ ተዘጋጅቶላቸዋል የሚለው የግዛት ማስፋፋት ፖለቲካዊ ዓላማዋ እነሱ ባይችሉ እኛ ድምጽ እንሆናቸዋለን ባሉ አረቦች የከሸፈባት እስራኤል ቁጭ ብሎ መነጋገርን መሪዎቹ አይፈቅዱምና ወታደራዊ እርምጃን መፍትሄ አድርጋለች። በዛ ቀን በጎደለበት ሰርጥ ያለው አንድ ሆስፒታል አሁን ላይ ደግሞ ምንም አይነት ሕክምናን መስጠት እንደማይችል አረጋግጧል። ይህ ደግሞ በዛ ሞት በሚቸረቸርበት ምድር እልፍ ነፍሶች እስከ ወዲያኛው እንዲያሸልቡ ምክንያት የሚሆን ፍጡር ሆኖ መገኘትንም የማያስመኝ ተደርጎ እየተወሰደ ነው። ጋዛ ብትጣራ ሰሚ ጠፍቶ በደም አባላ የተነከሩትንም እያሳየች ነው። በጋዛ አገልግሎት እየሰጠ ያለው ብቸኛው ሆስፒታል ሐኪሞችም በእስራኤል ጥቃት የቆሰሉ ሰዎችን በሕክምና ግብዓት እጥረትና በማይመች ሁኔታ ውስጥ ነን ማከማሎነልንም ከአቅማችን በላይ ሆኗል እያሉ ነው። ለዚህ ደግሞ በርካታ የሆስፒታሉ ሐኪሞች እማኝ ተደርገው ይቀርባሉ። ባልሽፋ ሆስፒታል የበጎ ፍቃድ ሐኪም የሆኑት አንድ አውስትራሊያዊ ዶክተርም በየቀኑ የበርካታ ሰዎች ሕይወት እንደሚያልፍ ሲናገሩ በቅርብ ሕይወቷ ካለፈ ነፍሰ ጡር እናት የአንድ ጨቅላ ሕፃን ሕይወት እንዴት እንዳተረፉ በመግለጽ የሁኔታውን አስከፊነት አስረድተዋል። አዎ እናት ልጇን ጥላ በምትሞትበት አባትም መጠጊያና መከለያ የሚሆንበትን ተፈጥሯዊ መብቱንና ግርማ ሞገሱን አጥቶ አፈር በሚሆንበት በዛ ምድር ነገሮች እየባሱ እንጂ እየረገቡ የሚመጡ አይመስልም። የእስራኤል ኃይሎች የምድር እንቅስቃሴያቸውንም በማስፋት ያማስ ጠንካራ ይዞታ ናት የሚሏትን የጋዛ ከተማ ሙሉ በሙሉ በቁጥጥር ስር ለመዋል እየተንቀሳቀሱም ሲሆን ከሆስፒታሉ በ500 ሜትር ርቀት ላይ እንደሚገኙም ተነግሯል። የዓይን እማኞችም ሲገልጹ ከከተማዋ ደቡብና ሰሜን ምዕራብ ክፍል ወደ መሃል ከተማ እየተመሙ ነው ብለዋል። የእስራኤል የአየር የከባድ መሳሪያ የድሮንና ፈንጂ የታጠቁ ተሽከርካሪዎች የሚያደርሷቸው ጥቃቶች በ10 ሺዎች የሚቆጠሩ ፍልስጤማውያንን በየቀኑ ከቤታቸው እያፈናቀለ ነው። መፈናቀል ደግ ነው፣ ከቦታውም መነቀል በጎ ነው ለሚሉ ሰዎች ጋዛ ግን ያንንም የማይፈቅድላቸው ብዙ ሆነው እንዲገኙ አድርጓል የሚለውን መከራከሪያም እንዲያቀርቡ አስገድዷቸዋል። ሕዝብ ሳይወጣ የሚሞትበት በዛይ ሰርጥ ከላይም ከታችም ድሮንና ታንክ እያረሰው መውጫ ያጣ ቀዳዳም የጠፋበት በስቷልና ሟቹ በጥፍ እያደገ ነው። በጋዛ ሰርጥ ትልቁ የሕክምና ማዕከል የሆነው አልሻፋ ሆስፒታልም ከ23 ወራት ጦርነት በኋላ በፍርስራሽ የተሞላ በጉድጓዶች የተከበበና በእሳት በተቃጠሉ ክፍሎችና በጥይት ቀዳዳዎችም የተሞላ ገጽታን ይዞ ይታይ ዘንድ ግዱ ሆኖበታል። በዚህ ሆስፒታል እያገለገሉ የሚገኙ የጤና ባለሙያዎችም ከአቅማቸው በላይ እንደሆነ የተናገሩ ሲሆን አብዛኞቹ አልጋዎች ፍራሽ እንደሌላቸው፣ የመድኃኒቶች እጥረት እንደገጠማቸውና የሟቾች ቁጥርም ከፍተኛ መሆኑን ገልጸዋል። የድንገተኛ ክፍል ባለሙያ የሆኑት አውስትራሊያዊ በጎ ፍቃደኛ ዶክተር ናዳ አቡ አለረብ የጅምላ ግድያ ነው፣ ሞት፣ መሰቃየት፣ ቅዠት ሲሉ ሁኔታውን ይገልጹታል። በርካታ ቁስለኛ ታካሚዎች ያለማደንዘዣ የቀዶ ሕክምና አገልግሎትም ለመስጠት መገደዳቸውን እንባ ያዘለው አይናቸውን እየጠራረጉ ለቢቢሲው ዘጋቢ ገልጸውለታል። ባለፈው ሳምንት በዘግናኝ ሁኔታ ከሞተች ነፍሰ ጡር እናት በቀዶ ጥገና የሕፃን ሕይወት ማትረፍ እንደቻሉ የገለጹት እኚህ ዶክተር ይህንን ማየት ግን በጣም አስከፊ እንደሆነ ገልጸውታል። በየሁለት ሰዓቱ በርካታ ከባባድ ቁስለኞች በሕይወትና ሞት መካከል ሆነው ይመጣሉ። ሆስፒታሉ አንዱን አከሙ ሲባል ሌላ ቁስለኛ፣ አንድ የተመታ አገገመ ሲባል ሌላ ብዙም ተሰባሪና መንቀሳቀስ ያቃተው እየመጣበት ከአቅሙ በላይ የሆነ ነው። ማከም በማይቻልበት ሁኔታ ውስጥ ሆኖም የእነዚህን ስቃይ ማየትና የንጹሃንን ለቅሶ መመልከት በእርግጥም ያማል ሲሉ ነው የገለጹት። በያልጋዎቹ የፈሰሰ ደም አለ፣ ምንም ቁሳቁስ የለም፣ ምትክም የለም። የጤና ባለሙያዎች ሐዘንና ልብ ስብራትን ማየት ይቻላል ሲሉም ጫናውን ገልጸዋል። እስራኤል ግን ይህ የዶክተሩና የመሰሎቻቸውን አስተያየት
ከቁም መቁጠር የፈለገች አትመስልም። አዎ ጽዮናውያኑ ጦረኞች ዛሬም ድረስ በጋዛ ያለውን እልቂት እንዲባባስ የግዛት ማስፋፋት ሂደታቸውንም አንድ እርምጃ ወደፊት በማድረግ ብላቴናም ይሁን አባት እናትም ትሁን እህት ያገኙትን ማረስ ቀጥለዋል። የእስራኤል ጦር ነዋሪዎች ሕክምና የምግብና የውሃ አቅርቦት ተዘጋጅቷል ብሎ በለየው አልማዋሲ ደቡባዊ የከተማ አካባቢ እንዲሸሹ ማሳሰቢያ ይስጥ እንጂ ይህንን ማሳሰቢያ ለመተግበር እንኳን የሚያስችል ጊዜ እየሰጠ ባለመሆኑ በርካቶች ሞት እጣፋንታቸው እንዲሆን አድርጓል። የመንግስታቱ ድርጅት በአልማዋሲ መጠለያ የተዘጋጁ ድንኳኖች ከአቅማቸው በላይ ተፈናቃይ መያዛቸውንና ደህንነታቸውም የማያስተማምን መሆኑን ገልጾ እስራኤል በዛ ምድር የምትፈጽመውን የዘር ማጥፋት ወንጀልም ልታቆም አልወደደችም ብሏል። ነፍሶች እየቃተቱ ነው፣ ንጹሃንም እየጮሁ ነው። መጨረስ ባለየው የሞት ማጭድ አንገታቸውን እየተቀነጠሱ ያሉ ፍጥሯንም መሃሉም ዳሩም እሳት ሆኖባቸው ወዴት እንደሚሄዱ ግራ ገብቷቸዋል። ፖለቲካ ይሉትን ሳይንስ የማይረዱ መብላትን የመጀመሪያ ምርጫቸው ያደረጉ ሕፃናትም ዳቦ በጠየቀ አፋቸው አፈሙዝ መልሱ ነው ስቃያቸው እንዲበረታ ሞታቸውም እንዲፋጠን አድርጎባቸዋል። ብቻ ወዴት እንደሚሄዱ መዳረሻቸውም የት እንደሆነ አያውቁም እንጂ እንደ ጉንዳን ሰልፍ ሰርተው መትመማቸውን የቀጠሉት የጋዛ ግፏን ግን ዛሬም ከመንግስታቱ ድርጅትም ሆነ ከምንወክሏቸዋለን እንንገበገብላቸዋለን ከሚሏቸው አረቦችም ቢሆኑ ቁርጠኛ የሆነ የፖለቲካ ምላሽን ያገኙ ዘንድ አልታደሉም። ነገሩ እንደሚታሰበው ይሆን አይደለም። እልቂት አርቃቂነትና ግጭት ጠማቂነት መገለጫዋ የሆነው አሜሪካም ዛሬም ስለ ንጹሃን ስትል የጋዛ ትኩሳት ይበርድ ዘንድ አፈሙዝ እንዲዘገዘቅ ምክርን አልሰጠችም። ከበርካታ ያልተሳኩ ድርድሮች ጀርባ ሐማስ የተባለው ጦረኛ የሽምቅ ተዋቂ ቡድንም ቢሆን የንጹሃኑ መሞት ከቁብ ሳይቆጥር ዛሬም በትቦና በየዋሻው ስር ሆኖ መዋጋትም መርጧል። በዚህ መሃል ግን አሁንም ነፍሶች እየቃተቱ ነው። የሟቾች ቁጥርም ሽምጥ እየጋለበ ነው።